ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች ኩስ መረጃዎችን በታማኝነት ወደ እናንተ የሚደርሰው የዕለቱ የባንኮች ዜናዎችን ተጀምረዋል። ባንኮች በውጭ ምንዛሬ ገበያው ላይ ያደረጉት የዋጋ ፉክክር እና ማዕከላዊ ባንክ ያወጣቸውን አዳዲስ መመሪያዎችን በጥልቀት እናካፍላቸዋለን። በተጨማሪም በባህረ ሰላጤው ለምትኖሩ ወገኖቻችን የኦማን ሪያል ተመን ለምን ለውጥ ሳያሳይ እንደቆየ የሚገልጽ ልዩ ማብራሪያ ይዘን በናል። አብራችሁ ቆዩ። ውድ አድማጮቻችን ላሉ ባለፉት ቀናት የኦማን ሪያል በባንኮች ደረጃ ምንም አይነት የዋጋ ለውጥ ሳያሳይ በ425 ብር ጸንቶ መቆየቱን በአድማጮቻችን ዘንድ ጥያቄ ፈጥረዋል። ለዚህም ዋና ምክንያቶች ቀጥታ ከዓለም አቀፋዊ የፋይናንስ ገበያ የተገኙት እነዚህ ናቸው። አንደኛ፣ ከአሜሪካ ዶላር ጋር መያያዙን። የኦማን ሪያል ዋጋ በቀጥታ ከአሜሪካ ዶላር ጋር በቋሚነት የተሳሰረ ነው። አንድ የኦማን ሪያል $2 ከ60 ሳንቲም በመሆኑ የአሜሪካ ዶላር በሀገር ውስጥ ባንኮች ላይ ለውጥ ካሳየ የኦማን ሪያል አብሮ ምንም አይነት ሳንቲም ሳይጨምር ወይም ሳይቀንስ በነበረበት ይቆያል። ሁለተኛ፣ የዓለም አቀፍ ገበያ መረጋጋት። በዚህ ሳምንት በዓለም አቀፍ የፎሬክስ ገበያ ላይ በዶላር እና በኦማን ሪያል መካከል ያለው የመሀል ገበያ ምንዛሬ ተመን በ2.6 ላይ እጅግ በጣም ተረጋግቶ ውለዋል። ሶስተኛ፣ የሀገር ውስጥ ባንኮች አሰራር። የኢትዮጵያ ንግድ ባንክ እና ሌሎች የግል ባንኮች የአረብ ሀገራት ገንዘቦች የሚያሰሉት በዕለታዊ ከሚወጣው የዶላር መግዣ ዋጋ ተነስተው በመሆኑ ዶላር በ163 ብር አካባቢ ረግቶ በቆየባቸው ቀናት የኦማን ሪያል በ425 ብር ላይ ሳይንቀሳቀስ ለመቆየት ተገደዋል። አሁን ደግሞ ክቡራትና ክቡራን የዩቲዩብ ቻናል ተከታታዮች የዋና ሀገራት የምንዛሬ ዝርዝር አቀርብላችኋለሁ። አብራችሁን ቆዩ። የአሜሪካ ዶላር ዛሬ በገበያው ላይ የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን $1 163 ብር ከ45 ሳንቲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ዶላርን ለደንበኞች በዝቅተኛ መሸጫ ዋጋ በ160 ብር ከ75 ሳንቲም እየሸጠ መሆኑን ተመዝግበዋል። የአውሮፓ ዩሮን ስንመለከት የአውሮፓ ዩሮ በከፍተኛ ዋጋ በመግዛት መሪነቱን የያዘ ፀሐይ ባንክ ሲሆን ለ1 ዩሮ 202 ብር ከ65 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የ1 ዩሮ መሸጫ ዋጋ በ183 ብር ከ85 ሳንቲም አድርጎታል። የእንግሊዝ ፓውንድ ስንመለከት የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 216 ብር ከ55 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ85 ሳንቲም መሆኑን ዌብሳይቱ ያሳያል። የካናዳ ዶላር ስንመለከት በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር 118 ብር ከ5 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ95 ሳንቲም መሆኑን ተገልጸዋል። የአውስትራሊያ ዶላር ስንመለከት የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 110 ብር ከ15 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር ከ85 ሳንቲም መሆኑን ያሳያል። አሁን ደግሞ ክቡራትና ክቡራን ተሰዎቼ የተለያዩ የአረብ ሀገራት የምንዛሬ ዝርዝር አቀርብላችኋለሁ። አብራችሁን ቆዩ። በመቀጠል በባህረ ሰላጤ እና በተለያዩ የአረብ ሀገራት ለሚኖሩ ወገኖቻችን በጉጉት የሚጠበቀውን የዕለቱ ከፍተኛ የባንክ መግዣ ዋጋ እናደርሳቸዋል። ዛሬ ባንኮች በዶላር ገበያ ላይ ካደረጉት የዋጋ ማስተካከል ጋር ተያይዞ የአረብ ሀገራት ገንዘቦች በባንክ የሚገዙበት ከፍተኛ ዋጋ እንደሚከተለው ይሰላል። የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ ከፍተኛ መግዣ ዋጋ በነበረበት በመጽናት 425 ብር እየተከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 433 ብር ከ60 ሳንቲም በትክክለኛ የባንክ ተመን እየተገዛ መሆኑን ተረጋግጠዋል። የቀጠር ሪያል ለአንድ የቀጠር ሪያል በባንኮች የሚከፈለው ከፍተኛ መግዣ ዋጋ ዛሬ 44 ብር ከ95 ሳንቲም መሆኑን ያሳያል። የዱባይ ድርሃም ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋ 44 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ38 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ60 ሳንቲም እየተገዛ መሆኑን ዌብሳይቱ ያሳያል። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ ቆዩ።
አንድ የአሜሪካ ዶላር 182 ብር ከ31 ሳንቲም ሲመነዘር 100 የአሜሪካ ዶላር ደግሞ 18231 ብር ከ55 ሳንቲም ይመነዘራል። አንድ የአውሮፓ ዩሮ 207 ብር ከ90 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20790 ብር ከ24 ሳንቲም ይመነዘራል። አንድ የእንግሊዝ ፓውንድ 243 ብር ከ94 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24394 ብር ከ93 ሳንቲም ይመነዘራል። እንዲሁም አንድ የሳውዲ ሪያል 48 ብር ከ55 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4855 ብር ከ16 ሳንቲም ይመነዘራል። እንዲሁም አንድ የዱባይ ድርሃም 49 ብር ከ64 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4964 ብር ከ62 ሳንቲም ይመነዘራል። አንድ የስዊዝ ፍራንክ 224 ብር ከ27 ሳንቲም ሲመነዘር 100 የስዊዝ ፍራንክ ደግሞ 22427 ብር ከ26 ሳንቲም ሲመነዘር እንደዋለው ሳይቱ ያሳያል። እንዲሁም አንድ የካናዳ ዶላር 129 ብር ከ23 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12923 ብር ከ52 ሳንቲም ሲመነዘር እንደዋለው ሳይቱ ያሳያል። እንዲሁም አንድ የአውስትራሊያ ዶላር 127 ብር ከ72 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12772 ብር ከ57 ሳንቲም እየተመነዘረ መዋሉን ያሳያል። እንዲሁም አንድ የቻይና ዩዋን 26 ብር ከ95 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2695 ብር ከ57 ሳንቲም ሲመነዘር መዋሉን ያሳያል። አንድ የኩዌት ዲናር 587 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ 58770 ብር ከ52 ሳንቲም ሲመነዘር መዋሉን እንዲሁም አንድ የቀጠር ሪያል 50 ብር ከ2 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 5002 ብር ከ44 ሳንቲም ሲመነዘር እንደዋለው ሳይት ያሳያል። ቀጥለን አንድ የኦማን ሪያል 474 ብር ከ11 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47411 ብር ከ80 ሳንቲም ሲመነዘር መዋሉም እንዲሁም አንድ የጆርዳን ዲናር 257 ብር ከ16 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25716 ብር ከ47 ሳንቲም ሲመነዘር መዋሉን ያሳያል። እንዲሁም አንድ የባህሬን ዲናር 483 ብር ከ47 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48347 ብር ከ76 ሳንቲም ሲመነዘር እንደዋለ እንዲሁም አንድ የእስራኤል ሽኩል 59 ብር ከ79 ሳንቲም ሲመነዘር 100 የእስራኤል ሽኩል ደግሞ 5979 ብር ከ11 ሳንቲም ሲመነዘር እንደዋለ ዌብሳይቱ አስነብቧል። የተከበራቸው አድማጮቻችን በዛሬው ዕለት የደረሱን ትክክለኛና በተአማኒ የባንክ መረጃ ላይ የተመረኮዙ የውጭ ምንዛሪ እና የልዩ ማብራሪያ ዜናዎች እነዚህ ነበሩ። በየደቂቃው የሚቀያየሩ የቀጥታ የባንክ መረጃዎችን በፍጥነት ለማግኘት ቻናላችን ሳብስክራይብ እና ፎሎ ማድረጋችሁን አትርሱ። ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ቆይልኝ።